እሺ ዛሬ ደግሞ እንደዚህ ያማረ ቆንጆ የሆነ የሩዝ ፈሳሽ ሳሙና ይዤላችሁ መጥቻለሁ። በተለይ እንግዲህ ሙቀት ነው በአሁኑ ሰዓት ለማዳት እንዲሁም ደግሞ ለቆዳ ጥራት ብብታችን ላይ ለጠቆረ እንዲሁም ደግሞ ትከሻችን ላይ አንገታችን ስለሚጠቁር ቆንጆ የሆነ የሩዝ ሳሙና ይዤላችሁ መጥቻለሁ። በእርግጠኝነት ከዚህ በፊት ብዙ በደረቁ ሰርቼላችኋለሁ በተልባ በሁሉም እና የዛሬው ደግሞ በጣም ቆንጆ ነው ማለት ነው። ሰላም ሰላም ሰላም፣ ጤና ይስጥልኝ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እንግዲህ እዚህ ጋር እንደምታዩት በጣም ነው የወደድኩት፣ በጣም ነው የተመቸኝ። ከሚገርማችሁ እኔ ሩዝ አብዝቼ ነው የምወደው። ምክንያቱም ለማዳት እንዲሁም ደግሞ ብጉር ነክ ካለብን ማንኛውም ሳሙና የማይመቸን አላርጂክ ነገር ላለብን በጣም አሪፍ ነው እና እዚህ ጋር እንግዲህ ወደ አሰራሩ ሲሄድ የሚያስፈልገን ሩዝ ነው። እዚህ ጋር እንግዲህ የሩዝ እኔ የተጠቀምኩት መስሪ ነው ማለት ነው። ሩዝ መስሪ ይባላል፣ የነጫጩ ትንንሾቹ ማለት ነው። እናንተ ግን ያላችሁን ሩዝ ተጠቀሙ ማለት ነው። እዚህ ጋር እንግዲህ የተጠቀምኩት 5 ማንኪያ ነው ማለት ነው። ባያችሁት ማንኪያ እኔ የተጠቀምኩት። እናንተ ደግሞ እንዳልኳችሁ በዛ አድርጋችሁ መስራት ትችላላችሁ። እኔ ለሳምንት የሚበቃኝን ያህል ነው የሰራሁት። ከሚገርማችሁ እንዳልኳችሁ በጣም ነው የወደድኩት፣ በጣም ነው የተመቸኝ ማለት ነው። እና እዚህ ጋር እንግዲህ ያው አፈር ነክ ስለሚኖረው እንዲሁም ደግሞ ብቅ ስለሚኖረው እያጠብኩት ነው ማለት ነው። እና እንደዚህ 2 ጊዜ አጥቤዋለሁ። በደንብ አድርጋችሁ ማጠብ አትርሱ። ከዚያ ከ2 እና ከ3 ጊዜ በላይ ታጠባችሁት ይሄ የተፈተገ ሩዝ ስለሆነ ወዲያውኑ ነው ነጩን ጥቅሙ የሚሄደው ማለት ነው። አፈሩንና ብቁ እንዲያወጣላችሁ ብቻ 2 ጊዜ ታጠባችሁት በቂ ነው፣ ወይም 3 ጊዜ ማለት ነው። እና እዚህ ጋር እንግዲህ ለብ ያለ ውሃ ነው፣ ሞቅ ያለ ውሃ ነው የተጠቀምኩት ማለት ነው። ግን እዚህ ጋር የተሰራው ስህተት ምንድን መሰላችሁ? በጣም የፈላ ነው የሞቀ ነሯል ውሃው ማለት ነው። እና ለብ ባለ ነገር ብርጭቆ ላይ ስታረጉ ለብ ያለ ይሁን። ምክንያቱም በማግስቱ ልክ ሳነሳው ልሰራላችሁ ስል እንዳለ ቦጭ ብሎ እንዳለ ተሰብሮብኝ እንዳዲስ፣ ግን ይሄንን በእንደዚህ ዘፍዝፌው ያ የተቀረጸ ስለነበረኝ እንትን ብየዋለሁ። ከ24 ሰዓት በኋላ ይሄን ይመስላል፣ ነጭ ሆኗል ማለት ነው። እንደዚህ እየሰራን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦቼ ላይክ እያደረጋችሁ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ግን ላይክ እያደረጋችሁኝ አይደለም። ሰሞኑን ላይክ አድርጉኝ። ላይክ ስታደርጉ ለእናንተ ምንም አይጎዳችሁም፣ ለእኔ ግን ይጠቅመኛል፣ ሌሎች ጋር እንዲደርስ ይረዳኛል፣ ያበረታታኛል ማለት ነው። እና እዚህ ጋር እንግዲህ ደግሜ እያለቀለጥኩ እንትን ብየዋለሁ። እንደምታዩት በጣም ርሶልኛል። እዚህ ጋር በዚህ በ2 አይነት መልኩ መስራት ትችላላችሁ። እኔ ግን ሩዙ ሳይቀቀል ነው የሰራሁት ማለት ነው። ለምን ብዙ ጊዜ እንዲቆይልን በእንደዚህ መልኩ ሰራዋለሁ ማለት ነው። እና እንደዚህ አድርጌ ያው መፍጫ በሌላ መፍጫ ካላችሁ መፍጨት ትችላላችሁ። እኔ ግን አለኝ። ነገር ግን እንደዚህ ሳረጋት ቅልል ያለች ናት። በቃ ስታጥቡትም እንደገናም ደግሞ ጊዜያችሁን አይፈጅባችሁም ማለት ነው። ቅልጥፍ ያለ ስለሆነ በእንደዚህ አይነት መልኩ ፈጭቸዋለሁ ማለት ነው። እንደዚህ አድርጌ እንግዲህ የሩዙን ወተት ነው የምፈልገው። እንደዚህ ካደረኩ በኋላ በደንብ እያለቀለኩ እንትን እያልኩኝ ውሃ ትንሽ ጨመር አድርጌበታለሁ እንዲያወርድልኝ፣ በዛ እንዲልልኝ እፈልጋለሁ ማለት ነው። ውሃው በዛ ሲልልኝ የፈለኩበት ምክንያት በኋላ ላይ እየሰራሁኝ እነግራቸዋለሁ። እንደዚህ ጭምቅ አድርጌ ማለት ነው። ማለት የፈለኩበት ምክንያት ሳሙናው በዛ እንዲልል ፈልጌ ነው ማለት ነው። እዚህ ጋር እንግዲህ ምንድነው ሌላኛው የከካሁትን የፈጨሁትን እንትን ጥሬውን አልጣልኩትም። ለምን ፀሐይ ላይ ያሰጣውና ምን አደርገዋለሁኝ ፈጨውና ለፊት ማስክነት እጠቀመዋለሁ ማለት ነው። እና እዚህ ጋር እንግዲህ እንደምታዩት ድስት አለችኝ። ድስት ንጹህ ድስት ናት ድስቷ ማለት ነው። ግን ምንድነው እንደዚህ እንትን ከረሯ ተቀየረች። ሌላ ለፀጉር ስለምጠቀምባት ለዛ ነው ማለት ነው። ለፀጉር እንደዚህ አይነት ብቻ ነው የምጠቀምባት። እና እንደዚህ አድርጌ ሌላኛው ደረጃ ደግሞ እንግዲህ እናንተ ፈሳሽ ሳሙና ካላችሁ ሰየው። እኔ ግን ማለት ማንኛውም ሰው ማግኘት ስለማይችል እኔ የተጠቀምኩት ይሄንን በማንኛውም አይነት ሳሙና መስራት እንደምንችል
እንደዚህ በዶፍ ሳሙና ተጠቅሜያለሁ ማለት ነው። እንደዚህ አድርጌ ተፈለጋችሁ ዶፍ ሊሆን ይችላል እናንተ ቤታችሁ ውስጥ ያለውን ብቻ፣ ግን የልብስ ሳሙና አይሁን ማለት ነው። የልብስ ሳሙና ጠይቃችሁኛል፣ ሌሎችም የሰራኋቸው ላይ የልብስ ሳሙና ለፊት በጭራሽ አይሆንም። ምክንያቱም ደረቅ ስለሆነ ፊታችንን ልክ ልብሱን ጽድት እንደሚያደርገው ሁላ ፊታችንን የፊታችን ወዝ ያጠፋዋል ማለት ነው። እና እዚህ ጋር እንግዲህ ሙሉውን አልተጠቀምኩትም፣ አነስ ነው ያደረግኩት ማለት ነው። ሳሙናውን አነስ አድርጌዋለሁኝ። ለምን የሩዙን ጥቅም እንዳገኘው ማለት ነው። የሩዙ ውሃ ስትታጠቡበት ይሄ ክሬሙ ማለት ነው እንደ ክሬምም ያገለግላችኋል፣ እንደ ማስክም እንደገናም ደግሞ እንደ ሳሙናም። እዚህ ጋር ደግሞ ሌላኛው ግማሽ ማለት ነው ግማሽ ሎሚ ነው የተጠቀምኩት። ሎሚው አንደኛ እንዳይበላሽ ይረዳዋል ማለት ነው። በኋላ ስናስቀምጠው እንዳይበላሽ ያደርገዋል። ሁለተኛ ደግሞ ለቆዳችን አሪፍ ነው፣ ለገላችን ለሰውነታችን ጽድት ነው የሚያደርግልን ማለት ነው። ግን ለምሳሌ ፊታችሁ ላይ አላርጅክ እንደኔ ማለት ሎሚ የማይስማማችሁ ካላችሁ አትጠቀሙት ማለት ነው። አታብዙ፣ ትንሽ አድርጉ። እኔ አብዝቼዋለሁኝ። አብዛኛውን የፈለግኩት ለሰውነቴ ስለሆነ ማለት ነው። በተለይ አሁን ሙቀት ነው። በቃ በሙቀት ጊዜ ምን እንደሚሆን ታውቃላችሁ? በጣም ሰውነታችሁ ነው የሚጠቁረው። እንዲሁም ደግሞ ላብ ያልባችኋል። ይሄን እንዳለ ምን ያደርግላችኋል? ያጸዳላችኋል ሎሚ ማለት ነው። እና እንደዚህ አድርጌ በእንቁላል መምቻው እንደምታዩት መትቼዋለሁ። እንደዚህ ትክትክ ብሎ ለ2 ደቂቃ 3 ደቂቃ ነው ያቆየሁት። እሳቱ ኃይልም ስለነበረው እንደዚህ ግንፍል እስከሚል ድረስ ማለት ነው። እና እንደዚህ አድርጌ አረፋውን እስከሚከትልኝ ድረስ ተወዋለሁ። በራሱ ጊዜ እንዲቀዘቅዝ አደርገዋለሁ። እንደዚህ እያናፈስኩት ማለት ነው። ብዙ ደቂቃ ማቆየት አይጠበቅባቸውም። እንዳልኳቸው ሳሙናውን አነስ ነው ማድረግ ያለባቸው፣ ፈሳሽ ሳሙና ስትሰሩ ማለት ነው። ሳሙናው ተበዛ፣ በተለይ ቀዝቃዛ ቦታ ካላችሁ፣ እኛ ጋር ሙቀት ስለሆነ ችግር የለም። ቀዝቃዛ ሰፈር ካላችሁ ያላችሁበት ቦታ ምን ይሆናል? ድርቅ ይላል ሳሙናው ማለት ነው። እና ግን ይሄን ምንድነው ያደረኩት እኔ የሩዙን ውሃ በዛ አድርጌ ሩዙ ውሃውን ሙሉ ለሙሉ ተዋህዶታል፣ በቃ ተንተክትኳል ማለት ነው። እና እንደዚህ አድርጌ ያው አበረድኩት መልሼ መላለያ አድርገው ሳህኑ ላይ ማለት ነው። እና እንደዚህ አድርጌ ተቀዘቀዘ በኋላ ነው ይሄ ይችን ደግሞ አጠብኳት ማለት ነው። በነገራችን ላይ እንደዚህ አይነት እቃዎች አትጣሏቸው፣ ይጠቅሟችኋል። ይሄ ከሌላችሁ ደግሞ የውሃ ሃይላንድ ማድረግ ትችላላችሁ። እና በጣም ነው ደስ የሚለው እንደዚህ በቃ ምንም በቃ እንዴት እንደተመቸኝ አሁን ራሱ አለ። በቃ ደግሞ ሲበረክት በጣም ነው የሚበረክተው ማለት ነው። ተሰራሁት ራሱ ዛሬ 4ኛ ቀኔ ነው። ይሄው እየተጠቀምኩት ነው ያለሁት ማለት ነው። እና ያስቀመጥኩት ራሱ ውጭ ነው፣ ምንም አይሆንም። እና እንደዚህ አድርጌ የላቸው አልቻልልኝም። ነገር ግን ሌላ እቃ ላይ ያደርገዋለሁ ማለት ነው። እንደምታዩት እቃዋ ደግሞ በጣም ነው የምታምረው። ሰውነታችሁ በተለይ እንዳልኳችሁ እኔ የምሰራቸውን ሳሙናዎች ሁሌም ጊዜ ሳሙና ላይ በጣም አተኩራለሁ። ሳሙናዎቼን ደግሞ በጣም ነው የምትወዷቸው። ለውጥም ያይተናል ብላችሁ ራሳችሁ ስለጻፋችሁልኝ ነው ስለምጽፉልኝ እኔ ኮሜንት አነባለሁ በዚሁ አጋጣሚ ማለት ነው። እና አመሰግናለሁ። ራሴ ላይ ለራሴ የምጠቀመው ነው። እኔ ሳሙና ቤት ውስጥ ነው እየሰራው የምጠቀመው ሁሌም ማለት ነው። እና እንደዚህ አድርጌ እንደምታዩት እየታጠብኩ ደግሞ አሳያችኋለሁ። ለሰውነታችሁ ነው ይሄ። ፊታችሁንም ሰውነታችሁ ሙሉ በቃ ለሙሉ ሰውነታችሁ የሚሆን ነው ማለት ነው። እና እንደዚህ አድርጌ እንደምታዩት ምንም አይሆንም። እንትን ስትሉት ራሱ በቃ እንዴት ነው አልወፈረምም፣ አልቀጠነንም። በቃ የተመጣጠነ እንትን ያደረግኩት ማለት ነው። ቆንጆ አድርጌ ክሬም ሰርቼዋለሁ ማለት ነው። እንደዚህ አድርጌ ሁላችሁ በመታሻ ራሱ እንደዚህ ስታረጉት አረፋው በደንብ አድርጎ ይወጣል ማለት ነው። እና እንደዚህ አድርጋችሁ በቀላሉ ሰርታችሁ የሩዝ ፈሳሽ ሳሙና መጠቀም ትችላላችሁ። ክሬምም እንደዚህ እንደ ክሬምነትም እንደ ማስክም እንደ ሁሉም ነገር ያገለግላችኋል ማለት ነው። እዚህ ጋር እኔ በጣም ሙቀት ስለሆነ መሬት ላይ ስለሆነ ያለ ነው የእንትኑ ውሃ የሚወጣው በጣም ነው የሚያቃጥለው። ስለዚህ ብዙ እንትን ለመክፈት አትችልም። በእንትን ላይ በውሃ ሃይላንድ ላይ አድርጌ ነው እየታጠብኩ ያለሁት ማለት ነው። እና በእጅም ላይ ስታረጉት እንደዚህ
አሪፍ ነው ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበር። በእርግጠኝነት ቪዲዮን ይጠቅማችኋል፣ ትወዱታላችሁ እና ላይክ ሰብስክራይብ ማድረጋችሁን አትርሱ። ሰርታችሁ ደግሞ ተጠቅማችሁ ለውጡን ኮሜንት ላይ አሳውቁኝ እላለሁኝ። ሌሎችም ደግሞ የሩዝ እና የተልባ ሳሙና በደረቁም አለላችሁ ከታች ገብታችሁ ማየት ትችላላችሁ። በደረቅ የተሰራ ማለት ነው። ቻው፣ ወዳችኋለሁ፣ ከብራችኋለሁኝ።